እንኳን ለ2018 የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት አደረሰን። የጌታ ልደት 2018 ነው። 2025 እኔ አላቅም። ልዩነቱ እንዴት እንደመጣ አናቅም። እንግዲህ ፈልገን ነው ምክንያት ኖሮና አላውቅም። ግን ዞሮ ዞሮ የጌታ ልደት ነው። ጌታን እናመልካለን፣ ጌታን እናመሰግናለን። የምናከብረው የጌታ ልደት በዋናነት መነሳት አለበት ብዬ ማስበው ጌታ ለምን ተወለደ? ለምን ሰው ሆነ? ለምን ክብሩን ጣለ? ለምን ተዋረደ? ለምንስ ሞተ? በዓለም ላይ ካሉት ክርስቲያን ሀገሮች ወይም ክርስቲያን ሕዝቦች ጋር ተመሳሳይ የሆነ 3 በዓሎችን እናከብራለን። እንደምታውቁት አንዱ አዲስ ዓመት ነው። አዲስ ዓመት እኛም ዓመተ ምሕረት እንላለን፣ እነሱም ከክርስቶስ ልደት በኋላ ይላሉ። ተመሳሳይ ነው። ሌላው ትንሣኤ ነው። አንደኛው ደግሞ ዛሬ የምናከብረው ይህ ልደት ነው። ጌታ ኢየሱስ ክርስቶስ የኋለኛው አዳም ተብሏል በመጽሐፍ ቅዱስ እንደምታውቁት። የፊተኛው አዳም ምን ስለሆነ ነው የኋለኛው አዳም የመጣውን ነገር ማየት መልካም ይመስለኛል። እንደምናውቀው ፊተኛው አዳም ተፈጠረ፣ ኋለኛው አዳም ደግሞ ተወለደ ብሎ መጽሐፍ ቅዱስ ይነግረኛል። መጽሐፍ ቅዱስ የኋለኛው አዳም መምጣት የፊተኛው አዳም ጥፋት እንደሆነ ደግሞ በደንብ አድርጎ ያስረዳናል። ያለመታዘዝ የሚያስከፍለውን ትልቅ ዋጋም መጽሐፍ ቅዱሳችን ያሳየናል። የኋለኛው አዳም መምጣት የፊተኛው አዳም ስህተት ከሆነ ምን ነበር የሆነው የሚለውን ማየት ጥሩ ይመስለኛል። የሁለቱንም አዳሞች ታሪክ በዚህ ልደት ጊዜ ማየት መልካም ነው ብዬ አስባለሁ እና ጌታ እንዲያስተምረን አንገቶቻችን ዝቅ አድርገን እንጸልይ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሣዎችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። ወንጌል ክፍል ከፍ ባድርጌ ወደ ላይ ከፍ ብዬ አነባለሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንደዚህ ይላል፣ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶአል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አልላከውምና። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ቅዱስ አባት ሆይ በዕድሜያችን ላይ ይህን ቀን ጨምረህ ጤናን ሰጥተህ በቤትና በፊት እንድንቀመጥ እድል ስለሰጠህን እናመሰግንሃለን። በከንቱ አልሰበሰብከንም። ከማለዳ ጀምሮ የምክር ቃል፣ የተግሳጽ ቃል፣ ልብ የማቅናት ቃል ተናግረህናልና እናከብረሃለን። አሁንም ባለን ጊዜ ለልባችን እንድትናገር በኢየሱስ ክርስቶስ እንጸልያለን። ጌታ ሆይ ለሰሚውም ለተናጋሪም ጸጋ የምትሰጥ አንተ ነህ። በመካከላችን ሆነ በመንፈስ የልብህን ሀሳብ እንድታካፍለን በኢየሱስ ክርስቶስ እንጸልይ። ጌታ ሆይ ቃል እንዳንሰማ የሚያውከን የሚረብሸን ልብ መንፈስ ፈቃዳችንን የሚበትን የትኛውም ክፉ በስም ስልጣን የታሰረ ይሁን። መጽሐፍ ቅዱሳችንን ስንገልጽ የመጀመሪያው መጽሐፍ፣ የመጀመሪያው ምዕራፍ፣ የመጀመሪያው ቁጥር በመጀመሪያ እግዚአብሔር ነበረ፣ እግዚአብሔርም ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይነግረናል። እኛ ስንወለድ እግዚአብሔር የሚባል እንዳለ ሰዎች ነገሩ። ወይም ደግሞ የምንከተለው የቤተሰቦቻችን ሃይማኖት እግዚአብሔር አለ ብሎ ነገረን። ግን በመጽሐፍ ቅዱስ ይህንን እግዚአብሔር አናውቅም። ኮረጀን እነሱ ያሉትን ነው የምንለው። መጽሐፍ ቅዱሳችን ስንገልጽ ግን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ እግዚአብሔር ከሚባል ጋር ያስተዋውቀና ይሄ እግዚአብሔር ምንም ሳይኖር እንደነበረና ምንም የሌለውን እንዳመጣ ይነግረናል። በመጀመሪያ ሰማይና ምድርን ፈጠረ ብሎ የሚነግረን ቃል ይሄ እግዚአብሔር ሰማይና ምድርን ከፈጠረ እኛ አሁን በምድር ላይ ስንኖር የምናውቀው በሰማይ ብዙ ፍጥረታት አለ፣ በምድርም ብዙ ፍጥረት አለ። ግን ሰማይ ሳይኖር መኖር ስለማይችሉ፣ ምድር ሳይኖሩ መኖር ስለማይችሉ ይሄ እግዚአብሔር የሚባለው ራሱን ያስተዋወቀን በምድር ላይም በሰማይ ላይ ያለውም የፈጠረው እሱ እንደሆነ ይነግረናል። ስለዚህ እግዚአብሔር በመጀመሪያ ነበር። በመጀመሪያ የነበረው እግዚአብሔር የሌለውን ነገር ሁሉ ወደ መኖር አመጣ። እስከ ቁጥር 23 ድረስ ስንመለከት ፈጠረ፣ መልካም እንደሆነ አየ፣ ፈጠረ፣ መልካም ነው አለ ብሎ እስከ ቁጥር 23 ድረስ ይነግረናል። ስለዚህ በ5 ቀን እግዚአብሔር አሁን የምንመለከታቸው በምድር ያሉትን በሙሉ ፈጠራቸው። ቁጥር 24 ላይ ይመጣና 24 እና 25 ላይ ይመጣና የፈጠራቸው በየወገኑ አደረጋቸው የሚል ቃል አለ።
ተደበላልቀው ነበር የሚኖሩት። ለምሳሌ አንበሳ ከበሬ ጋር ይኖር ነበረ፣ ፍየል ከነብር ጋር ትኖር ነበረ፣ በግም ደግሞ አብረው ይኖሩ ነበር። ግን እግዚአብሔር አየና በየወገኑ አደረጋቸው። አንበሳን ከአንበሳ ጋር እንደዚህ አድርጎ ደለደለ። እግዚአብሔር እነዚህን በስርዓት ካስቀመጣቸው በኋላ ተመለከተ፣ መልካም እንደሆነ አየና እነዚህን የፈጠርኩትን እኮ በስርዓት የሚያስተዳድር የሚመራ እንደኔ ያለ እኔን ወክሎ የሚሰራ ያስፈልጋል የሚል ሀሳብ አመጣ እና ስብሰባ ጠራ፣ ተቀመጠ። ምክንያቱም ስብሰባ እንደጠራ የምታውቁት ልፍጠር አለ ሳይሆን እንፍጠር አለ ይላል። የሥላሴ ሀሳብ እዛ ጋር ነው የሚጀምረው እና እንፍጠር የሚለው ከአንድ አካል በላይ እንደሆነ ይታወቃል። በአሁኑ እውቀታችን ደግሞ አብ ወልድ መንፈስ ቅዱስ እንደሆነ መረዳት እንችላለን። ሦስቱ ተሰበሰቡና ይሄንን የሚያስተዳድረንን ያስፈልገናል፣ በሰማይ ያለውን በምድር ያለውን በባህር ያለውን በሙሉ የሚያስተዳድርልን ያስፈልገናል። ይህንን ኃላፊነት የሚወስድ ደግሞ እንደኛ ያለ በራሳችን ምሳሌ እንፍጠራለን ይላል። ስለዚህ ስብሰባው በዚህ ተወሰነና ቁጥር 26 ላይ ስንመጡ ሰውም በምሳሌያችን እንፍጠር፣ የሰማይ ወፎችን ምድር የሚንቀሳቀሱትን ይግዙ የሚል ውሳኔ ያስተላለፉ ማለት ነው በስብሰባው። ለምሳሌ አሁን የምናውቀው ሰዎች ፋብሪካ ያቋቁማሉ ተሰብስበው፣ ሆስፒታል ይሰራሉ ተሰብስበው፣ ወይም ፋብሪካ ይሰሩና ሰርተው ሁሉም ካዘጋጁ በኋላ ፕሮፌሽናል የሆነ ሰው ለመቅጠር ማስታወቂያ ያወጣሉ። ይሄንን የሚያስተዳድርልን ሰው እንፈልጋለን ብሎ ማስታወቂያ ያወጣሉ። ሰውየው በማስታወቂያ ይመጣል፣ የስራ ኃላፊነት ይነገረዋል። ጸሐፊ፣ ጥበቃ ምናምን በሙሉ ይሰራና ያደራጃል። ልክ የሚመስል ነገር እግዚአብሔር በፍጥረቱ ላይ ነው ያደረገው። ቁጥር 28 ላይ ይመጣና እንደዚህ ይላል፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟት የሚል ትእዛዝ ይሰጣችኋል ማለት ነው። ይሄ ለነሱ የሥራ መመሪያ። በስድስተኛው ቀን የተፈጠረው ሰው መመሪያ ተሰጠው፣ ትእዛዝ ተሰጠው። እንደምታውቁት መመሪያና ትእዛዝ ከውድቀት በኋላ ሳይሆን ከውድቀት በፊት እግዚአብሔር ለፈጠራቸው የሰው ልጆች የሰጠ ነው። ስለዚህ ትእዛዝን ማክበር፣ ትእዛዝን መቀበል ውድቀት ጉዳይ ሳይሆን ከውድቀት በፊት እግዚአብሔር ለሰው ልጆች የሰጠው እንደሆነ ይነግረናል። ስለዚህ በመልካችን በምሳሌያችን ይላል። የእግዚአብሔር መልክና ምሳሌ ማለት ጽድቅ ነው፣ ቅድስና ነው፣ እውነት ነው። እግዚአብሔር እንደዚህ አይነት መልክ ነው ያለው። የፈጠረውንም ሰው እንደዚህ አይነት መልክ ይዞ ፈጠረው፣ በፍጥረቱ ላይ እንዲቀመጥ ማለት ነው። ስለዚህ እግዚአብሔር ለዚህ ፕሮፌሽናል መቅጠር ሳይሆን እሱን የሚመስል መፍጠር ነው የሰራው። ስለዚህ እንደ ሌሎች ፍጥረቶች ሰውን አዞ ማነው ፈጥሮ ሂዱ ሳይሆን ትእዛዝ ሰጥቶ እንዲኖሩ አደረገ እግዚአብሔር። ይህንን ትእዛዝ ከሰጠ በኋላ ምዕራፍ 1 ላይ ምዕራፍ 2 ላይ ስትመጡ ምዕራፍ 2 ላይ እግዚአብሔር እነዚህን ስርዓቶች ካሳያቸው በኋላ ቁጥር 7 ላይ ሰውን ከምድር አፈር አበጀው ይላል። አፈር ሰበሰበ፣ አቦካ፣ ሰውን አፈራ፣ ጆሮ ምናምን ነገር አደረገለት፣ አየው። ልክ እንደሌላው መልካም ነበር፣ ግን እጅግ መልካም አልሆነም። የእስትንፋስ እፍ አለበት። ከአፈር ፈጠረው፣ ከሰማይ ደግሞ እስትንፋስ አገባበት። እንደዚህ አይነት ሰው ነው የሚያስተዳድርልኝ እንዳለ እንመለከታለን። ቁጥር 8 ላይ ደግሞ ጸሐፊው ከነበረበት ምናልባት ሙሴ እንደሆነ ነው ሁላችን የምናምነው። ሙሴ ከነበረበት በስተ ምስራቅ በኩል ኤደን የምትባል ቦታ ነበረች። እዛች ኤደን የምትባል ቦታ ላይ ገነትን ተከለ ይለናል መጽሐፍ ቅዱስ። ገነትን ተክሎ ካስቀመጠ በኋላ የፈጠረውን ልጅ ሰው ወስዶ እዛ ያስቀመጠው፣ ተንከባከባል። ምክንያቱም ምድር በጣም ትልቅ ናት። እግዚአብሔር የፈጠራት ምድርም በሙሉ ለመግዛት ደግሞ መብዛት አለባቸው፣ መባዛት አለባቸው፣ መሙላት አለባቸው። ይሄ አንድ ሰው የእግዚአብሔር አምሳል እንጂ እግዚአብሔር ስላልሆነ ሌላ ቦታ መምራት ስለማይችል ኤደን የምትባል ቦታ ለይቶ ሰጠው ማለት ነው። ኤደን የምትባል ቦታ ለይቶ ሰጠውና እግዚአብሔር ደግሞ በኤደን በጣም ብዙ የሚበሉ ዛፎች አበቀለ። እዛች ዛፎች መካከል ደግሞ 2 ዛፎች አበቀለ እግዚአብሔር። አንደኛው የሕይወት ዛፍ ይባላል፣ ሁለተኛው ደግሞ የእውቀት ዛፍ ይባላል። የሕይወት ዛፍ አዳም ከበላ ለዘላለም በሕይወት ይኖራል። የእውቀት ዛፍ ደግሞ አዳም ከበላ ክፉና ደጉን ያውቃል። ስለዚህ እግዚአብሔር ምን አለው? ይሄን ሁሉ ብላ አለው ማለት ነው፣ የሕይወትን ዛፍ ጨምሮ። ነገር ግን ይሄንን ክፉና ደጉን ከሚያሳውቀው እንዳትበላ፣ ከበላ ትሞታለህ። በነገራችን ላይ እዛ ላይ ምንድን ነው ከእርሱ በበላህ ጊዜ ትሞታለህ ነው የሚለው እንጂ እርሱም በበላህ ጊዜ አይደለም የሚለው። ይህን በደንብ አስተውለን ማየታል። ከእርሱ በበላህ ጊዜ ትሞታለህ ብሎ መመሪያ ሰጠው። ሁሉንም ብላ
የሕይወቱንም ዛፍ ጭምር ብላ ይሄንን ክፉና ደጉን እንዳትበላ ነው። ይሄ ደግሞ ለአዳም የተሰጠ ሁለተኛ ትእዛዝ ነው። የመጀመሪያው ትእዛዝ ፍጥረትን እንዲገዛ እያገለገለ እንዲያመልከው ሲሆን ሁለተኛው ትእዛዝ እንዳትበላ የሚለው እየታዘዘው እንዲያመልከው እግዚአብሔር አዳምን ፈጥሮ በኤደን ገነት አስቀመጠ። ምዕራፍ 2 ቁጥር 20 ላይ ያንን ሁሉ እግዚአብሔር የፈጠረውን ፍጥረት ሁሉ እግዚአብሔር አዳም ሰብስቦ ስም አወጣላቸው። ምን ማለት ነው? አዳም አገልግሎት ጀመረ። የማስተዳደሩን የመግዛቱን አገልግሎት ጀመረ። እናንተ አንበሶች ናችሁ፣ ስጠራችሁ ትመጣላችሁ፣ እዛ ሂዱ ስላችሁ ትሄዳላችሁ፣ እናንተ በጎች ናችሁ ማለት ጀመረ ማለት ነው። ስለዚህ የማገልገል ጀመረ። እንደውም ስም አወጣላችሁ ለሰማይ ወፎች ሁሉ፣ ለምድር አራዊት ሁሉ አንድ ሰው ስም እንዳወጣላችሁ መጽሐፍ ቅዱስ ይነግረናል። ይህ ማገልገል የጀመረ አዳም ፊተኛው አዳም ለእግዚአብሔር ግን መታዘዝ እንደተሳነው መጽሐፍ ቅዱስ ይነግረናል። ስለዚህ አዳምን ወደ ሞት የነዳው የበላው ቅጠል ሳይሆን የታዘዘው ትእዛዝ አለመፈጸሙ ነው። እግዚአብሔር በኤደን ገነት የተከለው ተክል በሙሉ መልካም ነበር። ሰዎች አንዳንድ ጊዜ ክርክር ሲነሳ ምን ይላሉ? በልቶ እንደሚሞት እያወቀ ያችን ተክል ለምን እዛ ተከለ ይላሉ። ተክሏ እኮ መልካም ናት። ተክሏ ገዳይ አይደለችም። ሰውየውን የገደለው አለመታዘዙ ነው እንጂ ቅጠል መብላቱ አይደለም። ቅጠሉ መርዝ ኖሮት ወዲያውኑ ፌንት አላለም። ወዲያውኑ ራሳቸውን አልሳቱ። እንደውም አይናቸው ተከፈተ ነው። በነገራችን ላይ አይናቸው ተከፈተ የሚለው ይሄ አይናቸው ነው አይደለም ይላል። እውሮች አልነበሩ፣ የሚያዩ ነበሩ። ቅጠል በልቶ ለይተው የሚበሉ ነበሩ። ይሄን አትብላ የተባሉትን የሚያውቁ ነበሩ። እየኮተኮቱ የሚያስተዳድሩ ነበሩ። ሌላ እይታ ነበረ በእነሱ ውስጥ የነበረ። ስለዚህ ዛፉ መርዝ ሳይሆን ክፉና ደግ መለያ እውቀት የሚሰጥ ዛፍ ነው የነበረው። ወደ ኃጢአትና ወደ ሞት እንዲሄዱ ያደረጋቸው ምንድን ነው ማለት ነው? ለእግዚአብሔር አለመታዘዛቸው ነው። ኢሳይያስ ምዕራፍ 1 ቁጥር 19 ላይ እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል ነው የሚለው። ከትእዛዝ ጋር ነው የሚያገናኘው። ለእግዚአብሔር ከመገዛት ጋር ነው የሚያገናኘው። ለምሳሌ አታመንዝር የሚል ቃል አለ። ማመንዘር ኃጢአት አልነበረም። ማመንዘር ክፋት የለበትም። ሰው ሲያመነዝር ነው ይኖረው። በቃ ያመነዝራል፣ ይኖራል፣ ችግር የለበትም። አታመንዝር የሚለው ቃል በመጣ ጊዜ ማመንዘር ኃጢአት ሆነና ሰው በድንጋይ ተወግሮ እንዲሞት ተደረገ። እየተግባባን ነው። ኃጢአት የሆነው አለመታዘዝ ነው የሚለው መጽሐፍ ቅዱስ እንጂ ቅጠሉ በራሱ አልነበረም። ስለዚህ ቅጠሉን ሲበሉት ቅጠሉ አይደለም የገደላቸው። ቅጠሉን አትብሉ የሚለው የእግዚአብሔር ቃል መተላለፍ ኃጢአት ሆነባቸው። ሮሜ ምዕራፍ 5 ቁጥር 12 ላይ እንደዚህ የሚል ቃል አለ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። ስላለመታዘዝ ነው የሚናገረው። በኃጢአት ሞት ለሰው ሁሉ ደረሰ ነው የሚለው። ስለዚህ ኃጢአት ወደ ዓለም የገባው ባለመታዘዝ ምክንያት ነው። አለመታዘዝ ግን ሞት የሚባለውን ነገር እንዲከተል አደረገ። ስለ ፊተኛው አዳም እያወራን ነው። ምዕራፍ 3 ላይ ስንመለከት ሁላችሁም እንደምታውቁት ወዳጅ ነበራት፣ ጓደኛ ነበራት። ይሆን ከእባብ ከሚባለው ፍጡር ጋር ታወራ ነበር። እየተከታተላት በሁሉ እግዚአብሔር በዚህ በገነት መካከል ካለው ዛፍ አትብሉ ብሏችኋልን ነው ያላት። በጣም አክራሪ አማኝ ስለነበረች አዎ አትብሉ አትንኩትም ብሎናል አለች። አትንኩት ያልተባለውን ጨመረች። አክራሪ አማኝ ስለነበረች ማለት ነው እንጂ እግዚአብሔር ተንከባከቡት ነው ያላቸው። እንደዚህ ስትለው በጣም ደስ አለ። በነገራችን ላይ የሕይወት ዛፍ አለ። ስለ ሕይወት ዛፍ አልበሉም። በነገራችን ላይ የሕይወትንም ዛፍ ስለ ሕይወት ዛፍ አልነገራትም። ስለ እውቀት ዛፍ ብቻ ነው የነገራት። አይ አላት። ልክ እሷ የተከተለችውን ተከተለና አንድ እውነትና አንድ ውሸት ነገራት። መሞት አትሞቱም፣ እንደ እግዚአብሔር አይናችሁ ስለሚከፈት ነው። እስከ መቼ በሱ ትመራላችሁ? እስከ መቼ ለሱ ትገዛላችሁ? ቅንጥስ አድርገሽ በልተሽ እንደ ልብሽ ሁሉን እያወቅሽ ለምን አትኖሪም ማለት እንደሱ ነው አለችና መጽሐፍ ቅዱስ ይላል ለመብላት ያማረ ጥበብ መልካም እንደሆነ አየች ነው የሚለው። ልክ እሱ ሲሰብካት ይሄን ነገር ሲፈጥርም እግዚአብሔር መልካም ነበረ አየች፣ በላይ ለባሏም ቀጥፋ ሰጠች ነው የሚለው። ስለዚህ ይሄን ስብከት በምትሰበክበት ጊዜ
ይሄንን ቅጠል ወስዳ ለባሏ ሰጠች፣ ለራሷን በላች ካለ በኋላ ወዲያውን አይናቸው ተከፈተ። በነገራችን ላይ በእንደዚህ ሞባይል ምናምን ለመግዛት ስንሄድ ኦሪጂናል ነው ወይ ስንላቸው ሃይ ኮፒ ነው ይላሉ። ሃይ ኮፒ ማለት ለኦሪጂናል የቀረበ ፎርጂድ ነው። ልክ ሰይጣን ያደረገው ለእውነት የሚቀርብ ግን ውሸት ነው የተተተባለ። አይናችሁ ይከፈታል አላትና ግን አትሞቱም ማለት ሞቱ አለ። አይናቸው ተከፈተ። አይናቸው ሲከፈት ወዲያውኑ ራቁትነታቸውን አዩ ይላል። ተደበቁ ይላል። ወዲያውኑ እግዚአብሔርን ፈሩና ቅጠል ውስጥ ተደበቁ አለ መጽሐፍ ቅዱስ ቢለው እግዚአብሔር እንደ ልማዱ አምልኮ ሊቀበል ወደ እነሱ ሲመጣ የሉ። ሲጠራቸው ተሸሽገናል አሉ። ያላቸው እንደዚህ ነው። ራቁታችሁ መሆናችሁ ማን ነገራችሁ? አትብሉ ካልኳችሁ ዛፍ በላችሁ ወይ ነው ያላቸው እንጂ ሞቱ አይደለም ያገኛቸው። እንደዛ ሲላቸው ምክንያት እንደደረዱ ታስታውሳላችሁ። አዳም ለምን እንደዚህ ያደረክ ሲለው አንተ ነህ፣ ምርጫ ትክክል አይደለም፣ የሰጠኝ ሴት የምትረባ አይደለችም፣ ቀንጥሳ አሳሳተች ነው። እንደዚህ አልነበረም ያልከው ያለ ስሰጥህ አይ አሁን ነው የገባኝ አለ። ከዛ ደግሞ ወደ ሴትዮዋ መጣ። ምንድን አንተ ፈጥረህ እዚህ ያስቀመጥከው እባቡ እኮ ነው ያሳተህ። ስለዚህ ሁሉም ምክንያት አቀረበ። ኃላፊነት መውሰድ አልፈለገም። ስለዚህ እግዚአብሔር በሁሉም ፈረደ። አንቺ በጭንቅ ትወልጃለሽ፣ አንተ አፈር ትልሳለህ፣ አንተ ደግሞ በላብህ ትበላለህ አላቸው። ወሰነባቸው። ከኤደን ገነት እንዲባረሩ አደረገ። እንዳይመለሱ የሚገለባበት ሰይፍ ይላል። በዛን ጊዜ የጥል ግድግዳ በሰውና በእግዚአብሔር መካከል እንደቆመ መጽሐፍ ቅዱስ ይነግረናል። ስለዚህ ፊተኛው አዳም የተጠራለትን ዓላማ ሳተ። እግዚአብሔር ማምለክ የገዛ ምኞቱን ተከተለ። እግዚአብሔር መምሰል ፈለገ። ለክብር፣ ለሹመት፣ ለስልጣን ተፈጠረ። ለውርደት፣ ለመርገም፣ ለባርነት ታልፎ ተሰጠ። ይህንን እንደ ርስት ለእኛም አስተላለፈልን። አዳም አንድ ጊዜ በመሳሳቱ አንድ ጊዜ በማጥፋቱ የዘላለም ችግር የዘላለም ሞት ለእኛ አስተላለፈ። የእውቀትን ፍሬ ከመብላት በፊት ስለ ሕይወት ዛፍ ምንም መረዳት አልነበረም። እንደምታውቁት የሕይወት ዛፍ ነበረች፣ የእውቀት ዛፍ ነበረች፣ ደግሞ በጣም የሚበላ ነበር። አዳም እውነትንና ማነው ክፉንና ደግን የመለየት እውቀት ስላልነበረው በኤደን መካከል የነበረችው የሕይወት ዛፍ እውቀት አልነበረውም። እንደ ማንኛውም ዛፍ ነበረ ያያት፣ አልበላትም ነበር። አሁን ግን የእውቀት ዛፍ በመብላቱ ምክንያት የሕይወት ዛፍን ምስጢር አወቀ። ስለዚህ የሕይወትን ዛፍ በመብላት ለመዳን ፍላጎቱ ነበረው። ታስታውሳላችሁ እግዚአብሔር ምን አለ? ከኛ እንዳንዱ ሆኗል፣ ደግና ክፉን አውቋል። ስለዚህ እጁን ዘርግቶ የሕይወትን ዛፍ እንዳይበላ ለዘላለም እንዳይኖር አስወጣው ከኤደን ገነት። የንስሐ ዕድል እንዳገኝ። ለምን ካላችሁ እግዚአብሔር እንዲኖር ስላልፈለገ ሳይሆን ያጠፋ ሰው መቀጣት አለበት ብሎ የሚያምን አምላክ ስለሆነ ነው። ስለ ቃሉ የታመነ አምላክ ስለሆነ እጁን ዘርግቶ እንዳይበላ ይውጣ ብሎ ከኤደን ገነት አስወጣ። አዳም ክፉና ደጉን ለማወቅ ከኛ እንዳንዱ ሆነ። ዳግም ይህን ዛፍ ወስዶ እንዳይበላ ለዘላለም በሕይወት እንዳይኖር እግዚአብሔር ከገነት አባረረ። እንደነገርኳችሁ አዳም አንድ ጊዜ አጠፋ። ሰዎች አንድ ቀን ነው ያረኩት ይላሉ፣ አንድ ቀን ነው የተናገርኩት ይላሉ፣ አንዴ ብቻ ነው የተሳሳትኩት ይላሉ። አንድ ስህተት ብዙ ጥፋት ያመጣል። አንድ የጋብቻ አስተማሪ አማካሪ ሲናገር የሰማሁት ባልና ሚስቱ ተጣልተው ይለያያሉ እና ሲጠየቅ ምን አለ? አንድ ቀን ብቻ ነው የጮኩባት አለ። ወንድሜ ጠመንጃም አንድ ጊዜ ነው የሚጮኸው፣ ግን ሰው ይገድላል። ምን ጥንቃቄ ይፈልጋል። አንድ ጊዜ ብቻ ሰዎች በቃ አንዴ እንደዚህ ከዛ በኋላ እንደዚህ እናደርጋለን ይላሉ። እግዚአብሔር ጋር እንደሱ አይነት ነገር የለም። መተላለፍ በቃ መተላለፍ ነው የሚለው መጽሐፍ ቅዱስ። በጣም የሚገርመው ነገር የፊተኛው አዳም እድገቱ ውጤቱም ውድቀቱም ይሄን ይመስላል። እግዚአብሔር ሊተውን ስላልወደደ ቀን ቀጠረለት። ገላትያ 4:4 ላይ ባሪያዎች ነበርን፣ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን
ልጁን ላከ ይላል። እግዚአብሔር አምላክ የተባረከ ይሁን። ለመልካም የተፈጠረው አባታችን አዳም ባለመታዘዙ ምክንያት በእኛ ሁሉ ሞት የሚባል ነገር መጣ። ይሄ ነው የአዳም ልደት። እግዚአብሔር ግን ልተወን ስላልወደደ ግን ደግሞ አጥፊው መቀጣት ስላለበት ተንጠራርቶ ዛፉን እንዳይበላ አስወጥቶ የጥልን ግድግዳ ካኖረ በኋላ በቀጠለው ዘመን ግን ልጁን ላከልን ይላል መጽሐፍ ቅዱስ። ያኔ ኢየሱስ ክርስቶስ ተወለደ፣ ሥጋ ሆነ። ፊተኛው አዳም ከአፈር ተሰርቶ የሕይወት እስትንፋስ እፍ ተባለበት። ኋለኛው አዳም ከላይ መጥቶ ከታች ከአፈር ጋር ተዋህደ። የፊተኛውን ለማዳን እሱም መስሎ ኢየሱስ ክርስቶስ መጣ። መጽሐፍ ቅዱስ ይህን ይናገረናል። ለምን የሚለውን ነገር አሁን እናንሳ። ለምን ተወለደ? ለምን ከሰማዩ መጥቶ ከአፈር ጋር ተዋህደ ኢየሱስ ክርስቶስ? የመጀመሪያ ባለመታዘዝ የመጣብንን ጣጣ በመታዘዝ ለመለወጥ መጣ። ፊልጵስዩስ 2:8 በምስሉ እንደ ሰው ተገኝቶ ራሱን አዋርዶ ለሞት ይህም የመስቀል ሞት እንኳን የታዘዘ ሆነ። የውርደት ሞት፣ የመከራ ሞት የታዘዘ ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ በራሳችን ጥፋት እሱ ለሞት ራሱን አሳልፎ ሰጠ። በራሳችን ጥፋት የውርደትን ካባ ለበሰ። በራሳችን ጥፋት ወደ ሞት አልፎ ተሰጠ። ዕብራውያን ምዕራፍ 5:8 ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማሩ ይላል። የእግዚአብሔር ልጅነት መገለጫው ለራሱ ለአምላኩ ለእግዚአብሔር መታዘዙ ነው። ግን ቀላል አልነበረም መታዘዙ። በተለይም በመጨረሻው ሰዓት ታስታውሳላችሁ፣ ከባድ ነበር። ስቃዩ ከባድ ነበር። መከራው ከባድ ነበር። አባቴ፣ የምትወደኝ አባቴ፣ አንድ ልጅ ነኝ፣ እባክህ ብትወድ ቺጾዋ ቺቻ ትለፍ፣ ግን ያንተ ፈቃድ። ምክንያቱም የአባቱ ፈቃድ ላደርግ መጥቻለሁ አይደለም የሚለው፣ የአባቱ ፈቃድ በመስቀል ላይ መሞት። ስለዚህ ፊቱን አዞረበት ይላል። ስለዚህ መታዘዝ ከባድ ነው። መታዘዝ ግን ክብርን ያመጣል። ከመከራ በኋላ ክብር አለ። ሙሴን ታስታውሳላችሁ። ግን በክብር የሚኖር ምናልባትም በሚቀጥሉት ዘመናት ፈርዖን ተብሎ የሚጠራ የእስራኤል ንጉሥ ነበር። ነገር ግን ይህንን ክብር አልወደደውም። ከዚህ ክብር ይልቅ ከእስራኤል ሕዝብ ጋር መከራን መቀበል አየ። ብድራቱን ትኩር ብሎ ተመልክተዋልና። ጴጥሮስም የጊዜው መከራ ከሚመጣው ክብር ጋር ሲመዘን ምንም አይደለም። ኢየሱስ ክርስቶስ እኛን ሊያከብር ያንን መከራ ሁሉ እንደተቀበለ መጽሐፍ ቅዱስ ይነግረናል። ሁለተኛው በአዳም ምክንያት የመጣብንን ሞት ወደ ሕይወት ሊቀይርልን መጣ። አንደኛ ቆሮንቶስ ምዕራፍ 15:55 ሞት ሆይ መውጋህ የት አለ? ሲኦል ሆይ ድል መንሳትህ የት አለ? እስኪ ጀግና ከሆንክ አሁን ብቅ በል። እስኪ ጉልበተኛ ከሆንክ ና የት አለ? ምክንያቱም መጽሐፍ ቅዱስ በመስቀል ላይ ጠርቆ አስወግዶታል ነው የሚለው። በመስቀል ላይ የጠረቀው የእኛን ሞት ነው ኢየሱስ ክርስቶስ ያስወግዱ። ስለዚህ የመጣበት ምክንያት ይሄ ነው። ሶስተኛ የጠፋውን ሊፈልግ መጣ። ሉቃስ 19:10 የሰው ልጅ የጠፋውን ሊፈልግ እና ሊያድን መጥቷል ይላል። እንደውም ኢየሱስ ክርስቶስ ሲያስተምር ከ99 ካሉት ይልቅ የጠፋውን አንድ ልጅ ፍለጋ ባዘነ ነው የሚለው እና ኢየሱስ ክርስቶስ ሁለተኛው አዳም የመጣው የጠፋነውን ሊፈልግ ነው። አራተኛው የትንሣኤው ተስፋ ሊሰጠን መጣ። እንደምታውቁት በአዳም ምክንያት ሞት መጣ። በቃ ሰው ይሞታል፣ ሞቶ ይቀራል። ሞት ምንም አዲስ ነገር አይደለም። በቃ ከአዳም ጀምሮ ግን ሰው ይሞታል፣ ይቀራል። ዘመኑ በቀጠረ ጊዜ ዘመኑ በደረሰ ጊዜ ከሴት የሚወለደውን ሲያመጣው ኢየሱስ ክርስቶስን ሲያመጣው እግዚአብሔር አንደኛውና ዋነኛው ደግሞ ትንሣኤ የሚባል ነገር እንዲኖር። ስለዚህ ኢየሱስ ክርስቶስ መከራን ተቀብሎ ሞቶ እዛ ቢቀር ምናልባት የኢየሱስ ክርስቶስን የቅድስና ኑሩ ተብለን እንሰበክ ይሆናል። እንኖራለን፣ እንሞታለን። ትንሣኤ ከሌለ ከድሮ የሚሻል ወይም ከድሮ የተለየ ነገር አንዳች ነገር አይኖርም ነበር።
ነገር ግን እንደዚህ ይላል ጴጥሮስ ታስታውሳላችሁ የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደ ጊዜ ስለ ኢየሱስ ክርስቶስ በሰበከበት ጊዜ ከተናገረው አንዱ ምዕራፍ 2 ቁጥር 24 እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው። እግዚአብሔር የተባረከ ለሰው የሚያስደስት ከዚህ በላይ አንዳች ነገር የለም። ምክንያቱም ካላችሁ በ10 ዓመትም ሙቱ፣ በ50 ዓመትም ሙቱ፣ በ100 ዓመትም ሙቱ ተስፋችን በዚህ ምድር ላይ ረጅም ዓመት መኖር ሳይሆን ከዚህ ምድር በኋላ ለዘላለም ከእግዚአብሔር ጋር ለመኖር ትንሣኤ ነው። ይህንን ትንሣኤ አሁን ልደቱን በምናከብረው በክርስቶስ ኢየሱስ አማካኝነት ያገኘነው እውነት ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 14 እግዚአብሔር ጌታን አስነሳው እኛንም በኃይሉ ያስነሳናል ይላል። ስለዚህ ኢየሱስ ክርስቶስ ለእኛ ትንሣኤ እንዲሆን በኩራችን እንደሆነ ይነግረናል። ይህ ሁሉ የሆነው የፊተኛው አዳም አለመታዘዝ በኋለኛው አዳም መታዘዝ ነው ይላል። ትንሣኤ ያገኘነው ሕይወት ያገኘነው በሱ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 6 መታዘዛችን በተፈጸመ ጊዜ አለመታዘዝን እንበቀላለን ይላል። በቀል አጥፊያችንን በመኖር ገዳያችንን ሞተን በመነሳት በትንሣኤ እንበቀላለን ይላል። አምስተኛው የዘላለም ሕይወት እንድናገኝ ነው። ቅድም ያነበብኩት ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል። በጣም የሚያሳየን የእግዚአብሔር ፍቅር እንዲሁ መላእክቶች አልተሰበሰቡ፣ የሀገር ሽማግሌዎች አልተሰበሰቡ፣ የሃይማኖት አባቶች አልተሰበሰቡ። እባክህ እግዚአብሔር አስበን አላሉ። የለም እንደዚህ አይነት ነው። ነገር ግን እንዲሁ ዓለምን ወዶ እንዲሁ ሁሉ እንዲድኑ አንድያ ልጁን እስኪሰጥ ነው የሚለው። ቁጥር 17 ላይ ምንድን ነው የሚለው? ልጁን የላከው በዓለም እንዲፈርድ ሳይሆን ዓለምን እንዲያድን ነው። ስለዚህ አዳም የተወለደልን ለዚህ ነው። በእግዚአብሔር የሚያምን አሁን፣ የማያምን ደግሞ አሁን ተፈርዶበታል ብሎ ሁለት ካምፕ ያሳያል። በማመንና ባለማመን መካከል ያለውን ማለት ነው። ስለዚህ ሁለተኛው አዳም ለእኛ የተወለደው እነዚህን ትሩፋቶች እንድናገኝ ነው። ግን ልንረሳው የማይገባው ኢየሱስ ክርስቶስ ከሰማይ ወርዶ ከድንግል ተወልዶ ከክብር ወደ ውርደት ከአምላክነት ወደ ሰውነት መጥቶ ያን ሁሉ መከራ ተቀብሎ የሞተው እኛ በነፃ ሕይወት እንድናገኝ ነው። ስለዚህ የተሰጠን ነፃ ሕይወት ነው። ልንረሳው የማይገባው ግን ክርስቲያን በመሆናችን ሁሉም ነገር እንደዚህ እንደምናገኝ ደግሞ እናስባለን። እሱ ነው የምንሳሳተው። ለምሳሌ መጽሐፍ ቅዱስ ራሱ ምን ብሎ ይነግረናል? ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል አይደለም የሚለው? ፈልጉ ታገኛላችሁ። ምክንያቱም አንድ ሰው አንድ ቦታ ላይ ተቀምጦ ምንም ነገር ማግኘት አይችልም። በር ላይ መጥቶ ቢቆም ካላንኳኳ ማንም አይከፍትለትም። በር ላይ እንኳን መኖሩን የሚያውቅ ሰው የለም። ስለዚህ ማንኳኳት አለበት። ከዚህ አኳያ በሁለተኛው አዳም በኋለኛው አዳም በጌታችን በኢየሱስ ክርስቶስ አማካይነት በሱ መሞት የዘላለም ሕይወት ካገኘን በኋላ የክርስትና ሕይወት ግን የመታዘዝ ሕይወት ነው። መጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም ሰዎች እንዲታዘዙት ይፈልጋል። እስራኤሎች በዘመናቸው ሙሉ ሕጋቸውን ለማስከበር የኖሩ ሰዎች ናቸው። የሙሴን ሕግ መንግስታት የሙሴን ሕግ ለማስከበር ነው። ነቢያት የሙሴን ሕግ ለማስከበር ነው። ኢየሱስ ክርስቶስ ሕግን ሊሽር አልመጣም፣ አንዲቷም አትወድቅም ብሏል። ስለዚህ የእኛ ድርሻ ምንድን ነው? መታዘዝ። አንድ ክፍል አንብቤ እንጸልያለን። መታዘዝ አስፈላጊ መሆኑን ጥቂት እንድንወስድ ማለት ነው። የሚመስለኝ ሰለሞንን እናውቃለን ሁላችንም። በጣም የታወቀ ንጉሥ ነው፣ ጥበበኛ ንጉሥ ነው። ወደ ስልጣን በመጣበት ጊዜ አምላኩን የጠየቀው ጥበብ እንጂ ሀብት አይደለም። እግዚአብሔርም ጥበብ ሰጠው። በጥበብ ህዝቡን መምራት እንደጀመረ ታውቃላችሁ። በመጀመሪያ አንድ መጽሐፍ ጻፈ፣ ደስ የሚል መጽሐፍ፣ ፍቅር ያለበት መጽሐፍ፣ የእግዚአብሔርን ታላቅነት የሚናገር መጽሐፍ ጻፈ። ጎንመስ ባለ ጊዜ ደግሞ ምሳሌ መጽሐፍ አለ። ሲያረጅ ደግሞ የጸጸት መጽሐፍ ጻፈ። ምክንያቱም ኑሮ የጸጸት ስለነበረ ማለት ነው። ምሳሌን ሲጽፍልን ግን በጣም ምሳሌን ሲጽፍልን ምዕራፍ 3 ላይ ዝም ብዬ ሳስብ
ልጁ አስቸገረው ይመስለኛል። ልጁ ያስቸገረው ይመስለኛል የሰለሞን ልጅ። ምናልባትም በእግዚአብሔር መንፈስ ደግሞ ሰለሞን ለልጁ የጻፈው ለእኛም የሚሆን ይመስለኛል። ልጄ ሆይ ብሎ ነው የሚጀምረው ምሳሌ ምዕራፍ 3 ልጄ ሆይ ይህንን እግዚአብሔር ልጆቼ ሆይ እንዳለን አድርጋችሁ ውሰዱ። ምን የሚል ቃል እናገኛለን? ሕጌን አትርሳ፣ ልብህም ትእዛዜን ይጠብቅ ይላል። የልጁ ጥያቄ ምን የሆነ ይመስላችኋል? ብዙ ዘመንና ረጅም ዕድሜ ሰላምን ይጨመሩልሃል። እነዚህ ነገሮች የሚገኙት ነው የሚለው። ብዙ ዘመን ሁላችን እንፈልጋለን። ረጅም ዕድሜ ሁላችን እንፈልጋለን። ሰላም እንዲሆንልን ሁላችን እንፈልጋለን። አሁን ሁላችን የምንጸልየው ሰላም እንዲሆን ነው። ለልጁ ሰለሞን ግን ምንድን ይለዋል? ሕጌን አትርሳ፣ ልብህም ትእዛዜን ይጠብቅ። ምናልባት የቤተ ክርስቲያን የቅዱሳን የሁሉም አማኞች ችግር ይሄ ይመስለኛል። በተአምር ዕድሜ እንዲረዝም በተአምር ሰላም እንዲመጣ እንፈልጋለን። ሕጌን አትርሳ ነው መጽሐፍ ቅዱስ የሚለው። የእግዚአብሔር ሕግ ረስቶ ይህን መፈለግ ከመጽሐፍ ቅዱስ ተቃራኒ መሄድ ነው። ትእዛዜን ልብህን ትእዛዜን ይጠብቅ ነው። ልብህን ለእኔ ስጠኝ የሚለው እኮ የእሱን ሀሳብና ፍቃድ እንድናስፈጽም። ቁጥር 4 በእግዚአብሔርና በሰው ፊት ሞገስና መልካም ዝናን ታገኛለህ ይላል። ሞገስን በእግዚአብሔር ፊት ያለመነ ክርስቲያን የለም። ሙሴ እንኳን በፊት ሞገስ ላግኝ ነው ያለ። ዝና ሰው ሁሉ ይፈልጋል። ዝነኛ መሆን በሰው ሁሉ መታወቅን ይፈልጋል። በሰው ሁሉ ፊት ደግሞ ሰው መከበር ይፈልጋል። ግን ሰለሞን ምሕረትና እውነት ካንተ አይራቁ፣ በአንገት እሰራቸው፣ በልብህም ጽላት ጻፋቸው። ምሕረትና እውነት ጓደኛ ካልሆነ አብሮ ካልኖረ በየደረስክበት ካልተገለጠ አታገኘውም ነው፣ አይሆንም። በልብህ ጻፋቸው፣ በልብህ ጽላት ጻፋቸው። በአንገትህ እሰራቸው። በአንገት እሰራቸው ማለት ወገኖቻችን ታውቃላችሁ አይደል? ክርስቲያን መሆኑ መገለጫቸው ጥቁሩ ክር ነው። ሕግህን በአንገት እሰር፣ ሰው ሁሉ ይኸው። በቃ መስቀል አድርገህ ይኸው አይደለም፣ ሕይወትህን ኑሮህን ይኸው። በልብ ጽላት ጻፋቸው ማለት በተገለጠ ልብ በተገለጠ ቁጥር የእግዚአብሔር ሀሳብና ፈቃድ እውነት ይናገር ነው። የዛን ጊዜ በሰውና በእግዚአብሔር ፊት ሞገስ ታገኛለህ እያለ ነው የሚለው። የዛን ጊዜ ዝነኛ ትሆናለህ። በፍጹም ልብ በእግዚአብሔር ታመን፣ በራስን ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱ ጎዳናን ያቀናልሃል። እግዚአብሔርን ሳናውቅ የሚቀና ጎዳና የለም። እሱ የኛ ጎዳና ነው። ክብር የሌለው ጎዳና ነው። ፍጻሜ ውርደት የሆነ ጎዳና ነው። ስለዚህ መታዘዝ ለእኛ ያስፈልጋል። ሳንሰጥ የምንቀበለው ነገር የለም። የጌታ ጸሎት ላይ በደላችን ይቅር በለን ይልና የበደለንን ይቅር እንደምንል ሁሉ ብያለሁና ማረኝ እኮ ነው። የምንፈልገው ሳንል መማር ነው የምንፈልገው፣ ሰውን ሳንምር ማለት ነው። እንደሱ የለም ነው መጽሐፍ ቅዱስ የሚለው። መጽሐፍ ቅዱስ ሳንሰጥ የተቀበልነው ሕይወትን ነው። ሌላውን ሳንሰጥ የምንቀበለው አንዳች ነገር የለም። ሁላችንም ሰራተኞች ነን። ስራ ሳይሰራ ደሞዝ የሚወስድ ሰራተኛ የለም። እቤቱ ተኝቶ በ30 ደሞዝ ላካችሁልኝ ብሎ የሚጠይቅ እብድ ብቻ ነው። ሰጥቶ መቀበል ሳንሰጥ የምንቀበል ተለይቶ ተቀምጦ የሚቀጥለው እንደዚህ ነው። በአዲሱ መደበኛ ትርጉም ላንብበው። ይህም ለሰውነት ጤንነት ለአጥንት ልምላሜ ያመጣልሃል። ለሰውነት ጤንነት ለአጥንት ልምላሜ። አሁን እያረጀን ስንሄድ እግራችን የአጥንታችን መድከም ይመስለኛል ይመስለኛል። ግን ታገኛለህ። መቼ? በራስ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ፣ ከክፉ ራቅ። ለአጥንት ብርታት የሚሰጠው እግዚአብሔርን መፍራትና ከክፉ መራቅ መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል ነው። አርገን ካልሆነ እሱን እንታዘበዋለን። ግን አላረግም፣ እያረግን አይደለም። ለዚህ ነው። ስለዚህ ሰለሞን ላስቸገረው ልጁ ይሄን አድርግ ይሆንልሃል እያለ ነው። እግዚአብሔር በመንፈሱ እንደሱ እያለ ይመስለኛል። ለሰውነት ጤንነት ለአጥንትም ልምላሜ ያመጣልሃል። ምን?
በራስ አስተያየት አለመደገፍ፣ ጠቢብ አለመሆን። እንደውም ጠቢብ ነኝ አትበል፣ እግዚአብሔርን ፍራ፣ ከክፉ ይራቅ። እግዚአብሔርን ሳንፈራ ከክፋት ሳንርቅ አንዳች የሚሆን ነገር አይኖርም። የመጨረሻው እንደዚህ ይላል፣ እግዚአብሔርን በሀብትህ ከምርትህ ሁሉ በኩራት አክብረው። የድሮ ትርጉም እግዚአብሔርን ከሀብትህ አክብር፣ ከፍሬህ በኩራት ሁሉ ይላል። ምን ማለት ነው? ሀብትን ለእግዚአብሔር ክብር አውለው ነው። እግዚአብሔር ይክበርበት ነው። በኩራትን ለእግዚአብሔር ስጥ ነው። ያው አስተዳደር አካባቢ ስላለው በኩራት ብዙ አልተለመደ የለም ሳም ብዙ አልተለመደ። ያው ሁላችንም ስራ ስንይዝ የመጀመሪያው ስለሆነ ስለሚያጓጓ ሊሆን ይችላል። ግን መጽሐፍ ቅዱስ አክብር፣ ከሀብት አክብር፣ ከበኩራት አክብር ነው የሚለው። ለምን? ይህን ብታደርግ ጎተራ ሞልቶ ይትረፈረፋል። መጥመቂያ በአዲሱ ወይን ጠጅ ትፍ ብሎ ይሞላል ይላል አዲሱ መደበኛ ትርጉም። ሳትሰጥ አትቀበልም፣ ሰጥተህ ነው የምትቀበለው። የዛን ጊዜ ግን ይትረፈረፋል እኮ ነው እያለ ያለው። ይህን ለምንድን ነው የማወራው? ኋለኛው አዳም የተወለደው ሕይወት እንዲሰጠን ነው። ሞቶ እኛ በሕይወት እንድንኖር ነው። ግን ኑሮን ይፈልግብናል። መታዘዝ የሚባል ኑሮ ማለት ነው። ፍለጋውን ጥሎልን አለፍ አይደለም የሚለው መታዘዝ የሚባለውን ሁኔታ አለ። ስለዚህ እግዚአብሔርን በሁሉ ነገር እንድናከብር፣ ለእግዚአብሔር በሁሉ ነገር እንድንታዘዝ የእግዚአብሔር ፈቃድ ነው። የዛን ጊዜ የፊተኛውን አዳም አንደግምም። ምክንያቱም እኛ ከሁለቱም አዳም ነው የተወለድነው። በስጋ ተወለድን፣ የፊተኛው አዳም ልጆች ነው። ዳግም ተወለድን በመንፈስ የኋለኛው አዳም ልጆች ነው። አሁን መኖር ያለበት ዳግም የተወለደ ነው። በቃ ፊተኛውን ትተነዋል። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 5 ላይ ለሞተላቸው እንዲኖሩ እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉም ሞተ ነው የሚለው። ወደፊት ለራስ መኖር የሚባል የለም፣ ለሞተላቸው ነው የሚኖሩት ብሎ ነው የሚናገረው። ስለዚህ በነፃ ሕይወትን የሰጠን እግዚአብሔር ይባረክ። ሰጥተን እንድንቀበል የመከረንም እግዚአብሔር ይባረክ። መስጠትና መቀበልን እንማር እንጂ መቀበልና ቆይ አንድ ቀን ሰጣለሁ የሚል ሀሳብ በልባችን አይንገስ። የሰማነውን በልቦናችን ያኑርልን። እንጸልይ። ቅዱስ አባት ሆይ ስለነበረን ጊዜ እናመሰግንሃል። ስለሰማነው ቃል ስም የተባረከ ይሁን። እግዚአብሔር ሆይ በአባታችን አዳም ጥፋት ልጅ ኢየሱስ ክርስቶስ መጥቶ ስለከፈለን ዋጋ እናመሰግናለን። እኛ አጥፍተን አንተ በጥፋታችን ምትክ ተቀጥተህ አድነህናልና እናከብርሃለን። እግዚአብሔር ሆይ እንደ ዳነ ሰው መኖር እንድንችል እየፈራንህ እያከበርን እየታዘዝንህ መኖር እንድንችል በቀደመው አባታችን አዳም ሳይሆን በሁለተኛው በጌታችን በኢየሱስ ክርስቶስ መንገድና ጎዳና መሄድ እንድንችል መንፈስህ እንዲያግዘን ጸጋህ እንዲበዛልን በኢየሱስ ክርስቶስ እንጸልያለን። ስለነበረን ጊዜ ሁሉ ተባረክ። ከሪሳታችን ሁሉ ባርክልን። በክርስቶስ ኢየሱስ ስም